የገባሁበት ጭንቀት ውስጥ የከተተኝ ታሪክ እንደተፈጠረላችሁ እየተመለከታችሁ ነው። ማለትም በዚህ የተነሳ አንተውን አትረበሽ። ከማወቅ ያለብን ነገር ማወቅ ግድ። ስሜቴን ትንሽ መቆጣጠር እያቃተኝ ነው። በማን በሰላሳ አንተ ማድረግ ያለብህ አሁን ከዚህ በኋላ ላለው ነገር ከዚህ በኋላ አሁን እንትንንቶ ከዚህ በኋላ ላለው ነገር ገባ የወርቁም ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላም ፍቅር ተመኘውላችሁ። ዛሬ መጣሁበት ከምን እንደምጀምርላችሁ ባላቅም ደስ የሚል በአንድ በኩል ደስ ብሎኛል፣ በሌላ በኩል ደግሞ ወጥመድ እንዳይሆን ሁለት ነው ልቤ ሁለት ነው። ብቻ ዛሬ የመጣሁበት ጉዳይ የልዑል አጎት የተባለው ሰውዬ እንግዲህ ከአክስቱ ጋር እየተባበረ ወይም ከእህቱ ጋር ማለት ነው፣ ሶሪ ከእህቱ ጋር እየተባበረ ካሁን በኋላ ድብብቆሽ በቃኝ፣ አንተ መጣህ እዛ ከበሬ ላይ ያስቀመጥካቸውን ጠባቂዎች ስወጣ ስገባ ተሳቅቄ መሞት አልፈልግም፣ እሷ ያለችበትን አሳያለሁ ብሎ በስከ መጨረሻ ልዑል ጋር መጥቶ ማለት ነው፣ የልዑል ቤት ድረስ መጥቶ እንግዲህ ተናዟል ይሄ ሰውዬ። በመጀመሪያም ልዑል ትናንት ዕለት ልዑል አይታችሁታል፣ የገዛ አብረው የሚሰሩ ልጆች ምን እያደረጉ እንደሆነ ከካሜራ ጀርባ የሚሰሩት ከልዑል ጋር የሚሰሩት ልጆች እና እነሱንም እንግዲህ ብዙ ነገር አለበት። የዛሬው ደግሞ ደስ የሚለው ነገር ደግሞ ይሄ ሰውዬ የእውነት እሷ ያለችበትን ለልዑል ሊያሳይ ነው ወይስ ምን አስቦ ነው? አንደኛ ነገር ልዑል ከገጠር ያለው ሰውዬ ቤት ሁለት ሶስት ልጆች እዛ ቦታ አስቀምጧል። ምክንያቱም እሷ ስትወጣ ስትገባ ያየ ሰው ነግሮት ማለት ነው ገጠር ናት ብሎ፣ ግን ገጠር አይደለችም እሷ ያለችው አዲስ አበባ ነው። እንግዲህ ልጆቹ እንኳን ከሄዱ እዛ 3-4 ቀን እየሆናቸው ነው። ምንም አይነት እንትን አላዩም፣ የሚወጣ የሚገባ ሰው አላዩም። ሰው አጎትየው እንግዲህ እስካሁን ድረስ የሰራውን ሰርቷል። ይቅር ካልከኝ ይቅር ትለኛለህ፣ አሳልፈህም መስጠት ካለብህ ለህግ አሳልፈህ ስጠኝ፣ ካሁን በኋላ በቃኝ። ከእሷ ጋር ድብብቆሽ እሷ ብቻ እንዳልሆነች ከእሷ ጀርባ የሚገርማችሁ 3-4 ሰዎች እንዳሉ ታውቃላችሁ። ይቺ ሴትዮ ብቻዋን አይደለም እንደዚህ እየሰራች ያለችው። በጣም ባለሀብት የተባሉ በገንዘብ በምን ሰውን ሊያፍኑ ሲፈልጉ ሰውን የሆነ እንትንም ሲሉ ገንዘብ የሚከፍሉ ሰዎች አሉ። ከዚች ጀርባ ማለት ነው፣ ከአክስቱ ጀርባ ሌላ ሰዎች አሉ። የእነሱንም ጉድ ስራ ቦታቸው ሁሉ ሳይቀር እጠቁማለሁ። ከዛ በኋላ እኔ አንተ ነፃ አውጥቼ ብታሰርም አይቆጨኝም። እስካሁን ድረስ ላደረግኩብህ ነገር በእነሱ ግፊት በእነሱ እንትን ያላሰብኩት እንትን ላይ ገብቼ ዛሬ በሰላም ገብቼ በሰላም ወደ ቤቴ እንትን ለማለት ተሳቀቄ አሁን ማን በሬ ላይ ቆመ አሁን ማን እንትን አለ እያልኩኝ ተሳቀቄ አልሞትም ብሎ እንግዲህ በስከ መጨረሻ እውነት ይሻለኛል ከእውነት ጋር እጋፈጣለሁ ብሎ እንግዲህ ሀሳቡን ካልቀየረ እንግዲህ አብዛኛው ጊዜ ልዑል ጋር የሚመጡ ሰዎች መጀመሪያ ይናገራሉ፣ ከዛ ደግሞ ውሎ ሲያድር ደግሞ ሀሳባቸውን ይቀይራሉ። ይሄ ሰውዬ እኔ ትንሽ የፈራሁት ምንድን ነው ለልዑል ወጥመድ እንዳያዘጋጅለት። አንደኛ ነገር ከጀርባ ሰው አለ ብሏል። 3-4 ሰዎች አሉ እሷን የሚያግዟት በገንዘብም በምንም ብሏል። እሱ በግድ ተገዶ እንደገባ እዛ ስራ ከነሱ ጋር እንዲሳተፍ፣ በተለይ እህት የተባለችው ለሱ እህቱ ናት፣ ለልዑል ደግሞ አክስቱ ማለት ነው። እሷ ደግሞ ምን አይነት እንትን ውስጥ እንዳስገቧት ህይወቷን ምስቅልቅል አድርገው ልጆቿን እያያችሁ ነው እንግዲህ አንዴ እናቴ እንዲሆነች አንዴ እንዲሆነ እያለ
ብዙ ጣጣ እያመጡባቸው ነው ያሉት። በዛም መሀል ደግሞ ከችግሩም አልፎ ገና ልጆች ልዑልን እያስቸገሩ ነው ያሉት። አንተ ነህ እናቴን ለዚህ ሁሉ እንትን ያልክብን፣ አንተ ነህ እንደዚህ እያሉ ተወቃሽ ያደረጉት እንግዲህ እናታቸው በጠፋችው ጥፋት ልዑልን ነው እየወቀሱ ያሉት። ይሄ ሁሉ ነገር እንግዲህ ይሁን ብሎ ተቀብሎ እያለ ዛሬ እግዚአብሔር ከቤቱ ድረስ አምጥቶ ይሄን ሰውዬ እንግዲህ ስንት እነሱም ሰምተውት አይተውት የማያውቁት ታሪክ ነው ዛሬ የተነገራቸው። ለልዑል ትልቅ ማስረጃ ነው ዛሬ እጅ ውስጥ የገባው። ትናንት ዕለት ልዑልና አንገቱን አንቀው አይታችሁ ከሆነ እንግዲህ እነሱ ቤት ውስጥ ተደብቀው ያላየ እንትን መስሎ አንገቱን በእንትን አንቀውት፣ ወይኔ እኔ ልዑል መጨረሻ እግዚአብሔር ያሳምረው። በጣም ምን አይነት እንትን ውስጥ እንደገባ ከጊዜ ጊዜ አሁን እንትን ይላል ስትሉ እነሱ ግን እየባሰባቸው ነገሩን እያከበዱት ወደማያስበው ወዳላሰበው ቦታ እንዲገባ እያደረጉት ነው ያሉት። አላቅም ምን እንደምላችሁ እኔ ራሱ ግራ ግብት ብሎኛል። መጨረሻው እንግዲህ እግዚአብሔር ያሳምረው። የአሁኑ ደግሞ በጣም ብሶባቸዋል። ይሄ ሰውዬ የእውነት አጎትየው ለልዑል ተቆርቁሮ እውነት ጸጥቶት ነው ይሄ ነገር እንደዚህ እያለ ያለው ወይስ ወጥመድ ለማዘጋጀት ነው? እኔ እኮ ምክንያቱም አጠገቡ አብረውት የሚሰሩት ልጆች አልታመን ያሉ ሰዎች ከሩቅ አገር መጥቶ ለልዑል ማስረጃ ሰጥቶ አሳልፎ ይሰጣል ብዬ እንትን አልልም፣ እጠራጠራቸዋለሁ። እያያችሁ ነው። አብረው የሚሰሩት ልጆች እንኳን በትንሽ ጥቃቅን እንትን እየተታለሉ አሳልፎ እየሸጧቸው ነው። እና ከባድ ነው። እንዴት አድርጋችሁ ነው የምታምኑ ጎበዝ? እንዴት አድርጋችሁ ነው እነዚህን ሰዎች የምታምኗቸው? አንዳንዴ ሰውን እያያችሁ እንዳላያችሁ ታልፋላችሁ። ግን ደግሞ በአንዳንድ በኩል ደግሞ ችግር ውስጥ እየገባ ልዑል ቁመው ዝም ብለው የሚያዩ ሰዎችም አሉ። ከነገሩ ከጀርባ እያወቁ ልዑል ራሱ በአይኑ እስከሚያይ ድረስ እኛ ይሄን ነገር ካወጣን ችግር ውስጥ እንገባለን እያሉ ብዙ ሰዎች እያዩ ዝምታን መርጠዋል። ዛሬ ደግሞ እንግዲህ የዚህ ሰውዬን ጉድ እንግዲህ መጨረሻውን እግዚአብሔር እንግዲህ ያለችበት ቤት የተከራየችው እንትን አውቃለሁ፣ ምግብ የሚያመላልስላት ሹፌሩንም አውቀዋለሁ፣ እሷም ከቦታ ቦታ የሚወስዳትም እንደዛው እሱንም አውቃለሁ ብሏል። ሌላው ደግሞ ከነሷ ጀርባ የሚሰሩ በገንዘብ በምን ለልጆቿ እንትን ምንድን ነው ብር ምንም የሚሰጣቸው ቤታቸው ድረስ ልጅ ሹፌር አለ። እሱም ጋር ብዙ የተደበቀ ሚስጥር አለ። ከሱ ጋር አገናኝሃለሁ። አንተ ብቻ ኃይልህን ሰብሰብ አድርገህ በምትፈልገው ሰዓት ንገረኝ፣ እኔ ወስጄ አገናኛለሁ ፊት ለፊት ብሏል። እንግዲህ አሁን ልዑል ይሄን ነገር እንትን ካለ ከልጆቹ ከሱ አጠገብ ያሉ ልጆችን በተጠነቀቀ መልኩ ማለት ነው። ለሱም ለደህንነቱም ሲባል እንግዲህ ቢቻል እነ ሚኪ እና ኤርሚያስ ካወቁ ሌላዎቹ ባያውቁ አሪፍ ነው። ምክንያቱም እያያችሁ ስለሆነ ሰው መቼም አብራችሁ ስትኖሩ አብራችሁ ስትሰሩ ስታወሩ መስማቱ አይቀርም። የግዴታ ምስጢራቸው መጠበቅ አለባቸው። የግዴታ መተማመን አለባቸው እንጂ እሱ ስላለ አላወራም እሱ እንትን ስላለ እንትን አልልም ብለሽ ዝም ብለሽ የምታልፊው ነገር አይደለም። ልዑል ጋር ደግሞ የሚሰራው ስራ በጣም የህይወት ጉዳይ ነው። ብዙ ነገሮች የሚያሳጡት ነገር ነው። ስለዚህ በተቻለን አቅም እንደው አብራችሁ የምትሰሩ ሰዎች ምስጢርን እንደ በቃ አይወጣም ከተባለ አታውጡ። በተቻለን አቅም ደግሞ እኛ ደግሞ እነሱን የለፉበትን የደከሙበትን ቪዲዮአቸውን ላይክ በማድረግ እኛ እንተባበራለን። እኛ የሶሻል ሚዲያ ተመልካቾች እንትናችን
ድጋፋችን ላይክ እና ሼር ብቻ ነው። ሌላ ነገር አይጠብቁም፣ አይፈልጉም። ይቺ ሴትዮ ተገንታ ተይዛ በቃ ከፍርዷን እንትን አግኝታ ልዑልም ሰላም አግኝቶ ስራውን እየሰራ በሰላም እንደሚፈልገው ሁሉም ነገር ተስተካክሎለት ባየው እግዚአብሔርን ነው የምላችሁ እንዴት ደስ እንደሚለኝ። የዚህን ሰውዬ መጨረሻ ነው የምፈልገው እኔ። ሰው በየጊዜው ብዙ ነገር ትያለሽ፣ ከጊዜ ጊዜ ይሻላል፣ አሁን እንትን ይላል ትያለሽ። ግን አሁን ላይ ደግሞ የምናያቸው የምንሰማዎቹ በልዑል በኩል ደግሞ ልዑልን በቃ ከእንትን ለማጥፋት ሆን ብለው ተደራጅተው የመጡ ይመስል በዚህ ልክ ነው የከፉበት። አጎትየው እስካሁን ድረስ ከገጠር ያሉት እሷ ስትገባ ስትወጣ አይቻለሁ ያለ ሰው ስለነበር ልዑል ጋር ደውሎ ሰው ቀጥሮ ስትወጣ ወይም ስትገባ አይቶ እንዲይዛት ነበር። ያው ደግሞ ይህን ምስጢር እንግዲህ ማን እንደነገራት ባላቅም እዛ ቤት እንግዲህ ዘር ብላ አታውቅም ማለት ነው። ሰው እዛ ጋር እንዳለ ልዑል ሰው እንዳስቀመጠ ሌላው ይቅርና ልጆቿ ጋር ራሱ ስልክ ደውላ እኮ ልታወራ ስልካቸው ተጠልፎ ይሆናል። ምክንያቱም ኤልሳ ማነው የልዑል እህት ስልክ ስላየች በልዑል እህት ምክንያት ስንት ነገር እንደተበጠበጠ ስላየች እሷም ብዙ ነገር እንዳጣላቻት ስላየች አሁን ላይ የልጆቼንም ጠልፈውታል ይሆናል ብላ ብዙም አይደለችም። ብቻ ያሁን ልዑል የእነሱ የፈለጉት አዲስ መረጃ አዲስ እንትን ብትቀያይርም ከነ ልዑል አያመልጥም፣ መልሶ ይገባል። የእነሱን መጨረሻ እንግዲህ የዚችን ሴትዮ መጨረሻ ምን ውስጥ ተደብቃ እስከ መቼ ድረስ ጉድጓድ ውስጥ እንደምትቀመጥ አላቅላትም። አንድ ቀን እውነቱ ሲወጣ የዛ ሰዓት የራሷ ማንነቷ ሲወጣ ልክ ልኳ ተገገባል። ማናቸው? እኔ ሰው ኧረ በስመ አብ ሰው ግን አፈር እኮ ነው የእውነት። አምነሹ ተቀብለሹ አብረሹ እየኖርሽ አብረሹ እየሰራሽ በአንድ በኩል ደግሞ አንቺ ሌላ ነገር ውስጥ ሲያስገባሽ ከባድ ነው በጣም። የኔ አባት ልዑል አሳዘነኝ በጣም የእውነት። በገዛ ቤተሰቦቹ ተከርቶ በገዛ በስጋሽ ይህ ሁሉ ስቃይ ይህ ሁሉ እንትን እየደረሰበት ይህን ሁሉ ነገር ተቋቁሞ ይህን ነገር እንኳን እያደረገ ራሱ አሁንም እንኳን አልተውትም። እስኪል አሁን ድረስ አልተውትም። እና ከማን ጋር ነው ታዲያ አብራችሁ የምትሰሩ? እኔ በጣም ደግሞ የተዋረድኩና ያፈርኩባቸው ልጆች አብረው የሚሰሩ ልጆች ለምንድን ነው አሳልፈው ምስጢር የሚሰጡት? ስትጠይቂያቸው ብር አስፈልጎ የነበር እንደዚያ የሰው ህይወትን አደጋ ላይ እየጣሉ ብር እንትን ብሎ ነበር። ኧረ እኔ ግን እውነት ሰው ጤነኛ ይመስላችኋል ወገን? ምን ይባላል አሁን ይሄ? ኧረ በጣም ነው ያስጠላኝ። በስመ አብ መንፈስ ቅዱስ ያስጠላል በጣም። ሰው ምንም ሁሉም ነገር በልዑል ቦታ ሆናችሁ ስታዩት በጣም ነው እንትን የሚላችሁ። የዚህን ሰውዬ ወጥመድ እንዳይሆንበት እንግዲህ በተቻላቸው አቅም እነ ሚኪ እነ ኤርሚያስ ሌሎችም ሰብሰብ ብለው እዛ አካባቢ የሚሰሩ ይችን ሴትዮ ምግብም ሆነ ምንም እያቀበሉ እየተንከባከቡ እስካሁን ድረስ እንትን ያሏት ሰዎች እነሱም በቁጥጥር ስር መዋል ስላለባቸው እንግዲህ እነ ልዑል ተደራጅተው የዚችን ሴትዮ መጨረሻ የዛሬው መጨረሻዋ ይመስለኛል።
አጎትየው አምርሯል። እሺ እንደ በፊቱ ወጥመን ነው እንትን ነው አላቅም። እናያለን እስከ መጨረሻው ድረስ። እግዚአብሔር ያሳምረው እንግዲህ። ለማንኛውም የዚህ ሰውዬ ጉድ እንግዲህ ይሄን ነው። እስኪ እናይና ምን እንዳሰበ ምን አይነት እቅድ ነው ወይስ ሂድና እንደዚህ በል ተብሎ ነው የሚለውን እሱን በደንብ አጣርተን ደግሞ በሌላ ቪዲዮ ምለቅላችሁ ይሆናል። ደቂቃውን እንዳላስረዝምባችሁ የዛሬው ይሄን ይመስላል። ከተመቻችሁ ላይክ፣ ሼር እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን እያልን እወዳችኋለሁ። ባይ